መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት ይህ የክብር ንጉሥ ማን ነው ይላል ካህኑ ያን ጊዜ ዲያቆኑ ካህኑ ለጠየቀው ጥያቄ መልስ ይሰጣል እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት እግዚአብሔር አምላከ ኃያላን ውእቱ ዝንቱ ሰላም እግዚአብሔር ከሁላችን ጋር ይሁን የተወደዳችሁ የማቁሳን ቴሌቪዥን ተከታታዮች እንደምን ሰንብታችኋል ይህ በየሳምንቱ ዘወትር እያዘጋጀን ወደ እናንተ የምናቀርብላችሁ የአብይ ጾም ሳምንታትን ስንዳስስበት የነበረው መርሃ ግብራችን ነው እግዚአብሔር ወዶና ፈቅዶ እነሆ ወደ መጨረሻው እየደረስን ነው ዛሬ ደግሞ የሆሳዕና ሳምንት ላይ እንገኛለን በዛሬው መሰናዷችን ስለ ሆሳዕና በጥቂቱ የምንነጋገር ይሆናል እንደተለመደው ሁሉ እንግዲህ ሳይደክሙ ሳይታክቱ ያለፉትን 7 ሳምንታት ከኛ ጋር ያሳለፉት ሊቀ ጉባኤ ጌታውን ደምጸ ዛሬም አብረውን በስቱዲዮ ውስጥ ናቸው የእናንተም ቆይታ ከኛ ጋር ይሁን አብረን ቆይታ የምናደርግ ይሆናል አብራችሁን ቆዩ እጅግ አድርጌ አመሰግናለሁ ሊቀ ጉባኤ እኔም አመሰግናለሁ በእውነት እንደው በየሳምንቱ የመጡ ሳይታክቱ አንዴ የጀመርኩትን ጨርስ ብለው ተመልካቹን ማክብረውኛንም አክብረው በየሳምንቱ ጊዜውን ሰጥተው ስላወያዩን በጣም ጥሩ ትምህርት ስላስተማሩን ከልብ እናመሰግናለን በእውነቱ በየሳምንቱ በሚተላለፉ መርሃ ግብሮች የሚደርሱና አስተያየቶች እጅግ ግሩም ነበሩ እንግዲህ ያጠቃለልን ነው ሆሳዕና ላይ እንገኛለን እስኪ ሆሳዕናን እንዳሰው ሊቀ ጉባኤ ሆሳዕና ማለት ምንድነው ለየት ያለው የቤተክርስቲያን አገልግሎት ሆሳዕና ምን ይመስላል የሚሉ ጉዳዮችን እንዳስሳለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በድጋሚ ስለተገናኘን በጣም ደስ ብሎኛል እንኳን ለበዓለ ሆሳዕና በሰላም አደረሳችሁ እላለሁ እንግዲህ በዓለ ሆሳዕና ከጌታችን ከኢየሱስ ክርስቶስ አበይት በዓላት አንዱ በዓል ነው ትልቅ በዓል ነው የምስጋና በዓል ነው እንግዲህ ሆሳዕና የቃሉ ስም በዕብራይስጥ ነው ሆሳዕና ማለት አሁን አድን አሁን አቅና ማለት ነው መዝሙረኛው ዳዊትም ኦ እግዚኦ አድንሶ ኦ እግዚኦ ሰርህሶ ይላል አቤቱ አሁን አድን አቤቱ አሁን አቅና ማለት ነው ይሄ ባንድ ቃል ሲገለጥ ሆሳዕና ማለት መድኃኒት የእግዚአብሔር ማዳን የሚል ትርጉም አለው እንግዲህ ሆሳዕና በጣም የከበረ በዓል ነው ቅድም እንደተናገርኩት ጌታችን አምላካችን ኢየሱስ ክርስቶስ ክብሩንም የገለጠበት ትህትናውንም የገለጠበት እንደዚሁም ለቤተ መቅደሱ ክብር የሰጠበትና ቤተ መቅደሱንም ያጸዳበት ዕለት ነው ከምንም በላይ ደግሞ ለአይሁድ በእውነት ይሄ ሰው በሞት መወገድ አለበት ብለው ሊገሉት ቁርጥ ህሊና ይዘው የተነሱት ሆሳዕና ላይ ባደረገው ተአምር ነው በቃ በዚህ ከቀጠለ ሊያሰነብተን አይችልም ስለዚህ መሰቀል አለበት መወገድ አለበት ብለው ለቂማቸው ከፍተኛ ቁርጠኝነት ይዘው የተነሱት ሆሳዕና ላይ ባደረገው ነገር ነው ግጥ ከዛ በፊትም እንዲሁ ድዌዎች ሲፈውስ ተአምራት ሲያደርግ ተቃውሞ ነበራቸው ነገር ግን የበለጠ ደግሞ ተቃውሟቸው ቅናታቸው የበለጠ የከረረውና የጠነከረው ሆሳዕና ላይ ባደረገው ነገር ነው እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ የፋሲካን በዓል ለማክበር ከሳምንት ቀደም ብሎ ወደ ኢየሩሳሌም ደቀ መዛሙርቱን አስከትሎ
ወጣ ነው የሚለው እና በደብረ ዘይት አቅራቢያ በመትሆን ደብረ ዘይት ማን ነው ቤተፋጌ በመትባል ቦታ ላይ ከደቀ መዛሙርቱ መካከል ሁለቱን ደቀ መዛሙርት ቅዱስ ዮሐንስና ቅዱስ ጴጥሮስ ናቸው ይላሉ መተርጉማን ሊቃውንቱ ሁሩ ዘቅድሜክሙ ሀገረ ወተረክቡ እድክተ እስርተ ምስለ እዋላ በፊት ለፊት ወዳለችው መንደር ሂዱ በዚያ ከውርንጫይቱ ጋራ የታሰረች አህያ ታገኛላችሁ ፍትህው አምጽወሊተ ፈታችሁ አምጡልኝ ምናልባት ምን ልታደርጓት ነው የሚላችሁ ቢኖር በሉ እግዚኦም ይፈቅዶሙ ወሶብ ይፈንወሙ ጌታቸው ይፈልጋቸዋል በሏቸው ያን ጊዜ ይፈቅዱላችኋል ይሸኙአችኋል ብሏቸው ነበር እና በዚያ ደቀ መዛሙርቱ ጴጥሮስና ዮሐንስ የታሰረችውን አህያ ለመፍታት ወደ ታዘዙበት መንደር እንደገሰገሱ መጽሐፍ ቅዱስ ይነግረናል እንግዲህ ወደዚህ ወደ ውስጠኛው ሚስጥር ከመግባታችን በፊት ሊቃውንቱ እያንዳንዱን የክርስቶስን ክንዋኔ የረገጠውን አፈር የቆመበትን ስፍራ እንኳን ሳይቀር ተርጉመውታል ምክንያቱም አምላካችን በአጋጣሚ የሚያደርገው ነገር የለም እያንዳንዱ የሚያደርገው ነገር ትርጉም ያለው ውክልና ያለው ሚስጥር ያለው ነው ለምሳሌ ቤተፋጌ ሊቃውን ተርጉመውታል ቤተፋጌ ተመሳቀለ ጎዳና ነው እና በተመሳቀለ ጎዳና ላይ ቆሞ ትዕዛዝ ማዘዙ የታሰረችውን አህያ እንዲፈቱ ማዘዙ ስለምንድን ነው ቢሉ ያለ ምክንያት አይደለም ወይ መስክ ላይ ወይ ተራራ ላይ ወይ ኮረብታ ላይ ሆኖ ማዘዝ ይችል ነበር ተመሳቀለ ጎዳና ላይ ቆሞ ያዘዛቸው በምን ምክንያት ነው ቢሉ አምላካችን እንዲህ ተሰቅዬ ከእስራት ልፈታችሁ መጣሁ ከኃጢአት እስራት ከክደት እስራት ከዲያብሎስ እስራት ልፈታችሁ መጣሁ ለማለት ነው ወይም 5500 ዘመን ሙሉ በሲኦል ታስረው የነበሩትን ነፍሳት የምፈታበት ጊዜ ደረሰ ለማለት ነው ሌላው ቤተፋጌ የድሆች መንደር ናት ይላሉ በድሆች መንደር በሆነችው በቤተፋጌ ይህን ትዕዛዝ ማዘዙ ስለናንተ ድሃ ሆኜ የናንተን ድህነት እኔ ተቀብዬ እናንተን ባለጠጋ ላደርጋችሁ መጣሁ ለማለት በተመሳቀለ ጎዳና በድሆች መንደር በቤተፋጌ የታሰረችውን አህያ እንዲፈቱ ሐዋርያትን ላካቸው ነው የሚለው እንግዲህ እዚህ ላይ በጣም በጽሞና በጣም በጥልቅ እይታ መልከታ ማየት ያለብን የሐዋርያቱንም የዋህነት ቅንነት ሳናድንቅ ማለፍም አይገባም ደቀ መዛሙርቱ የታሰረች አህያ ፈታችሁ አምጡ ሲባሉ እንግዲህ ደቀ መዛሙርቱ ያው ብዙን ጊዜ ጌታችን ኢየሱስ ክርስቶስ ጥቂቱን አበርክቶ ሲመግብ እውር ሲያበራ ጎባጣ ሲያቀና ለምጽ ሲያነጻ አጋንንት ሲያወጣ ልዩ ልዩ ተአምራት ሲያደርግ ከዚህ የተነሳ የተደረገላቸውም ሆኑ የተደረገላቸውን ደግሞ ያዩ ሰዎች በማርነቅ ብዙ ህዝብ ይከተለው ብዙ ህዝብ ያጅበው ብዙ ህዝብ ያደንቀው ስለነበረ አይ እንዲህማ ከሆነ ምናልባት ማን ያውቃል ከነዚህ ከሮማውያን የባርነት ነፃ የሚያወጣ ንጉስ ሳይሆን አይቀርም በማለት ደቀ መዛሙርቱ ሳይቀሩ ምድራዊ ንጉስ መስሏቸው ወይም እነሱ እንደሚያስቡት በኢየሩሳሌም ከተማ ቤተ መንግስት መስርቶ ቀኛዝማች ግራዝማች አሰልፎ ጮማ እየቆረጠ ጠጅ እየጨለጠ የወደቀውን ፍለጥ የቆመውን ቁረጥ እያለ የሚያዝዝ ምድራዊ ንጉስ መስሏቸው የስልጣን ፍርፋሪ ለማግኘት ለመልቀም ብዙዎች ስልጣን ሳይደላደል ከወዲሁ ደጅነትና ይያሉ ለመና እንዳቀረቡ ይታወቃል እንደውም በተለይ ጎልቶ የሚታየው የዮሐንስና ያዕቆብ እናት ማርያም ባውፍሊያ እሷ ወደ ጌታ ሄዳ
ባክህን እንደው ልጆችን ሹምልኝ ብላው ጠይቀው ነበር አንቺ ሴት የምትለምኙን አታውቂም ነው ያላት እኔ የምጠጣው ልጆችሽ ሊጠጡ አይችሉም ነው ያላት ናቺ ሴት ሳታውቀው ፈያታዊ ዘየማንና የፈያታዊ ዘጸጋምን ነው ልመና የለመነችው ማለትም የነሱ ጣፈንታን ነው እንግዲህ ምክንያቱም የሱ ቀኛዝማች ግራዝማች እነዚህ ሁለት ሽፍቶች ናቸው ቀኛዝማች ግራዝማች አርግልኝ ነው ያለች እሷ እንደዛ ነው ልመናው ምክንያቱም እነሱም መጀመሪያ ጠይቀውት ፊት ነሳቸው እና እኛ ብንጠይቀው ፊት ነሳን አልመለሰልንም ምናልባት አንቺ እንደው ሴት በመሆንሽ ምናልባት ይራራልሽና እንደው ቢያስጠጋን ምክንያቱም ስልጣን ከተደላደለ በኋላ ማንንም አያቀብሰንም አያስጠጋንም ነው ምክንያቱም አርናቆቱ ከጊዜ ወደ ጊዜ እየጨመረ መጣ ማለት እና ጌታችን ግን አንቺ ሴት የምትለምኙን አታውቂም ነው ያላት የሱ ቤተ መንግስት ቀራንዮ ነው ዙፋኑ መስቀል ነው ቀኛዝማች ግራዝማችም የተባሉት በቀኝ በግራ የተሰቀሉ ወንበዴዎች ናቸው ይሄ ነው እና በሚስጥር ነግሯት ነበርና ያው በጊዜው የተረዳችሁ አይመስልም ነገር ግን አምላካችን እኔ የምጠጣው ጽዋ ሊጠጡ አይችሉም ነው ያላት ከለከላት ይሄ የሚያሳየው አምላካችን ሁሉ ጊዜም ቢሆን የለመኑ ልመና ሁሉ የማያደርግልን ነው ምክንያቱም አባት ለልጁ የሚፈልገውን ሳይሆን የማያስፈልገውን ነው የሚሰጠው ለምሳሌ ቢላዋ ልጨብጥ ቢል ብሎ ቢጮህ አባት መቼስ የፈለገው ሌላ ማባቢያ መንገድ ይፈልግ እንደሆነ ነው እንጂ አልቅሷልና ብሎ ቢላዋ የሚሰጥ አባት የለምና አምላካችንም ከአባት ይልቅ አባት ከእናት ይልቅ እናት ነውና የማይጠቅመን ልመና ስንለምነው የፈለገው ብናለቅስ ብንንከባለል ቤተ መቅደስ መተን ብናለቅስ አይሰጠንም ወይ ጊዜው አልደረሰም ሊሆን ይችላል ወይ ደግሞ የለመነው ልመና የማይጠቅመን ሊሆን ስለሚችል የሚያውቀው እሱ ብቻ ነው ለዚህ ነው አባቶቻችን እግዚአብሔርን ማመስገን ያለብን ስላደረገልን ብቻ ሳይሆን ስላላደረገልንም ጭምር ነው ያላደረገልን በምን ምክንያት አናውቅም እሱ ብቻ ነው የሚያውቀው ስለዚህ ያልተደረገልንም ለበጎ ነው እና ወደ ሐሳቡ እንዳይሰፋብኝ ደቀ መዛሙርቱ ይሄ ፍላጎት አለ ነገር ግን የታሰረ አህያ ፈታችሁ አምጡ ሲባሉ እኛ ይሾመናል ይሸልመናል ብለን ስንት ነገር ጠብቀን ደሞ ዛሬ አህያ ፈቺ ሊያረገን ነው ሳይሉ በእውነት ለታዘዙ ትእዛዝ ታማኝ ሆነው በቅንነት ፈጥነው ለተልእኮ መፋጠናቸው በጣም ያስደንቃል በእውነት አሁን እኛ ብንሆን ኖሮ ምናልባት እኔ ብሆን ምን ሊያረግለት ነው ብዬ ጥያቄ ነበር መጠይቀውና እነሱ ግን ምን ልታደርግባት ነው አላሉትም ለምን ፈልጋት ነው አላሉ በጣም ይደንቅ ነው ሃይማኖት ማለት በእውነት ከእግዚአብሔር የታዘዝኑን ያለ ምንም ቅሬታ ያለ ምንም ጥያቄ አሜን ብሎ መፈጸም ማለት ነው ሃይማኖት ማለት መታዘዝ ነው ጌታም ተናግሯል ከመስዋዕት ይልቅ መታዘዝን እመርጣለሁ ብሏል እና መታዘዝ እና ደቀ መዛሙርቱ ታዘዙ በእውነት እና ለታሰረችው አህያ ገሰገሱ የታሰረችውን አህያ ፈተው አመጡለት እና ካመጡለት በኋላ ግን ያው እንግዲህ ትእዛዛችንን ፈጽመናል እንደፈለክ አድርጋት አላሉ ካመጡ በኋላ ምንድነው ያደረጉት በአህያዋ ጀርባ ላይ ልብሳቸውን አነጥፉለት ነው የሚለው ልብሳቸውን አንጥፉልኝ ብሏቸው አይደለም ግን እነሱ አውቀው በአህያዋ ጀርባ ላይ ልብሳቸውን አነጥፉ እና አባቶቻችን ይሄን ሁሉ ይተረጉሙታል ወደ ልብሱ ትርጓሜ ከመሄዳችን በፊት አምላካችን አህያ እንዲፈቱ የላካቸው ለምንድን ነው አህያዋንስ ለምን ፈለጋት ለምን አህያ ተመረጠች ብዙ ሚስጥር ነው ያለው በነገራችን ላይ በእውነት እንደው አልፎ ዋናው እንደው አየት ያደረግን እንሄዳለን በመጀመሪያ ደረጃ ቻህያ አባቶቻችን ተሰርቃ የታሰረች አህያ ነው የሚሉ አሉ መተርጉማን ሊቃውንቱ ምናልባት በየሜዳው ዞር ቢሉኩ ብዙ በሳር ሲግጡ የተሰማሩ አህዮች ሊኖሩ ይችላሉ ነበር ከነዚህ አንዱ አምጡ ማለት ይችል ነበር ፈልጎ መንደር ውስጥ አንደኛ ራሱ ሁሉን አዋቂ ስለሆነ ነው እንጂ ያን ጊዜ መታሰሯን ባጉሊ መነጽር አይቶ አይደለም ግን ሁሉን አዋቂ ነው መቼስ በዚህ ብዙ ሀተታና ምስክር የሚያስፈልግ አይደለም አምላካችን ማእምረ ልብ ስለሆነ ምን አለ እንደውም ሊቁ ላይለ ኪሩቤል ነቢረ ከዘትረይ ቀላያተ ስቡህን ይወልኡል አንተ በኪሩቤል ጀርባ ተቀምጠ የውቅያኖሱን ጥልቀት የምታውቅ ይላል ስለዚህ ዘባነ ኪሩብ ላይ ተቀምጦ በላይ በሰማይ በመንበረ ጸባዖት በኪሩቤል ጀርባ ላይ ተቀምጦ
በውቅያኖሱ ጥልቅ ውስጥ ያለችዋን አንዷን አሸዋ ያንዷን ጠጠር የሚያውቅ አምላክ ነው ስለዚህ ምንም ያስደንቅ አይደለም ሆኖ ግን የታሰረችውን አህያ አምጥ ያለበት ትልቁ ምክንያት አጋንንት ወዳሰሯቸው ሰዎች ልካቸዋለሁ ነው ዋናው ሚስጥሩ ወደ ዓለም ልካቸዋለሁ የታሰሩት እንድትፈቱ በሁለት መንገድ የታሰሩ አሉ በክህደት የታሰሩ አሉ በኃጢአት የታሰሩ አሉ በክህደት የታሰሩ ጣዖት አምላኪዎች እንብላ እንጠጣ ነገን ሞታለን እያሉ ሆዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ ነው ብሎ ቅዱስ ጳውሎስ እንደተናገረው ድንጋዩን አንተ አባቴን እንጨቱን አንተ ወለድከኝ የሚሉ እንጨት ጠርበው ድንጋይ ያለዝበው የሚያመልኩ ወይም ደግሞ እግዚአብሔር የለም የሚሉ ጨርሶ አምላክ የለሽ ሆኑ እነዚህን ወንጌል ሰብካችሁ የኔን ጌትነት የኔን የባህሪ አምላክነት ዓለምን ለማዳን ወደዚህ ዓለም መምጣቴን ሰብካችሁ እኔ ወደ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ እንድትመልሱ ወደ ዓለም ልካችኋለሁ ሲላቸው ነው ቅዱስ ጳውሎስ ምን ብሏል በመልእክቱ ለቆሮንቶስ ምዕመናን በጻፈላቸው መልእክቱ ላይ ወሰብሰ ዘነፍስ ይእድሞ ዘመንፈስ እስመ እበደ ይመስሎ ለፍጥረታዊ ሰው ለስጋዊ ሰው የእግዚአብሔር ነገር ሞኝነት ይመስለዋል በመንፈስ ቅዱስ የሚመረመር ነገር ስለሆነ ሊያውቀው አይችልም አያውቀውም ማለት ስለዚህ የእግዚአብሔር ነገር ሞኝነት ነው ይመስለው ማስቀደሱ ሞኝነት ነው ወንጌል መስማቱ ሞኝነት ነው ለእግዚአብሔር ክብር መዘመሩ ሞኝነት ነው መስሎ የሚታየው ለፍጥረታዊ ማለት ገና እንደተወለደ ያለ ማለት ገና እንደተወለደ ምንም የማያውቅ ልክ ዛሬም በዓለማችን ላይ ገና እንደተወለዱ ያሉ አሉ ይሄ ምን ይባላል ሊቃውንቱ ህፃና አእምሮ የሆኑ በአእምሮ ህፃናት የሆኑ በቃ ምንም ስለ ሃይማኖት ግድ የማይሰጣቸው በፀሐይ አብስሎ በዝናብ አብቅሎ በነፋስ አቀዝቅዞ የሚመግበውን ጌታ ማወቅም ማይፈልጉ ያላወቁ እነዚህን ወንጌል ሰብካችሁ አምጡልኝ ከክህደት እስራት ፈታችሁ አምጡልኝ ሲላቸው ነው ይሄ አንዱ ሁለተኛው የኃጢአት እስረኞች ነው ከእግዚአብሔር ጋር ተዋውቀዋል እግዚአብሔርን አውቀዋል ተጠምቀዋል ልጅነት አግኝተዋል ለቤዛ ቀን በእግዚአብሔር መንፈስ ቅዱስ ማህተም ታትመዋል መንፈሳዊ ጉዞ ጀምረዋል ነገር ግን መንፈሳዊ ጉዞአቸውን ያቋረጡ የመንፈስ ዝለት የገጠማቸው ልጅነታቸውን ያሳደፉ በሃይማኖት የሰነፉ በምግባር የሰነፉ ያደፈ ሰብእና ያላቸው በተለይ ስጋዊ ክርስቲያኖች እነዚህን ከኃጢአት እስራት ፈታችሁ አምጡ ንስሐን ሰብካችሁ ነው እግዚአብሔር መሐሪው መስተሳህል ነው ብላችሁ ይቅርባይ ነው ኃጢአት እንጂ ኃጢአተኛን አይጠላም በደልን እንጂ በደለኛን አይጠላም ብላችሁ ቸርነቴን ምህረቴን ሰብካችሁ ከኃጢአት እስራት ፈታችሁ አምጡልኝ ለማለት ነው አው ብዙ ኃጢአተኞች ነን ብዙ መፈታት የሚያስፈልገን ብዙዎች ነን በሃይማኖት ውስጥ ሆነን አንዳንድ ጊዜ እለት እንደውም ቤተ እግዚአብሔር ቤተ ክርስቲያን እየተመላለስን የታሰርን እንኖራለን ከመመናኑም ከኛም ካገልጋዮችን እንኖራለን እኮ አባቶቻችን ምን ይላሉ ለታቦቱ ቅርብ ሆነን ለታቦቱ ባለቤት ለእግዚአብሔር ሩቅ ይሆንን አገልጋዮች ካህናት እንኖራለን አራያ ክህነታችን ያልጠበቅን ማለት ነው አዎ እንደሚገባ ሆነን ማንመላለስ ቅዱስ ጳውሎስ ለወንጌል እንደሚገባ ሆናችሁ ተመላለሱ እንዳለው እንደዚያ ሆነን ያልተመላለስን የስም ክርስቲያን ይሆነን ክርስትናችንን በይስሙላጢስ ያፈንን በስም ብቻ ይገነዝን እንኖራለን ለነዚህ ነው እንግዲህ ንስሐን ሰብካችሁ ከኃጢአት እስራት ፈታችሁ አምጡልኝ ለማለት እንግዲህ በሁለት ወገን ለታሰሩ ሰዎች እንደሚልካቸው ሲያሳስበን ነው እንግዲህ ታሰረችውን አህያ እንዲፈቱ የላካቸው ስለዚህ ስልጣነ ክህነት ሰጥቷቸዋል ነው በቃ ዓለምን ከስራት ፈታችሁ አምጡ ለማለት ምንድነው በምድር የፈታችሁት በሰማይ ተፈታ ይሆናል በምድር ያሰራችሁት በሰማይ የታሰረ ይሆናል የሚል ስልጣን እንደሰጣቸው ለማጠየቅ ስልጣናቸውን ሲያስረዳ የታሰረች አህያ ፈታችሁ አምጡልኝ አላቸው ይላሉ ሊቃውንቱ ይሄ ከሆነ እንግዲህ ሐዋርያቱ ያችን የታሰረችውን አህያ ፈታው ካመጡለት በኋላ ልብሳቸውን በአህያዋ ጀርባ ላይ ጎዘጎዙ ነው ይሄ ልብስ ለምን ጎዘጎዙ ልብሳቸውን እንግዲህ እንደሚታወቀው ብዙን ጊዜ በፈረስም ኮርቻ ነው
የሚታወቀው በፈረስም በአህያምና ልብስ ለምን ጎዘጎዙ ያል እንደሆነ እንግዲህ አባቶቻችን በብዙ ይተረጉሙታል ሊቃውንቱና ልብስ የቃለ እግዚአብሔር ምሳሌ ነው የቃለ እግዚአብሔር ምሳሌ ነው በዚያች አህያ ላይ ልብሳቸውን ሐዋርያት እንደጎዘጎዙ ዛሬም ቢሆን በክህደትም ሆነ በኃጢአት የታሰሩትን ፈታችሁ ካመጣችሁ በኋላ ዝም አትበሉ ነው በዘባነ ልቡናቸው በልቡናቸው ጀርባ ላይ ልብስ የተባለ ቃለ እግዚአብሔርን ጎዝጉዙላቸው ነገረ ሃይማኖትን አምስቱን አዕማደ ምስጢርን ሰባቱ ምስጢራተ ቤተክርስቲያንን ነገረ ሃይማኖትን ነገረ ቅዱሳንን በአጠቃላይ ቃለ እግዚአብሔርን አስተምሯቸው ቅዱስ ጳውሎስ እንደተናገረው እንደተማራችሁ ስር ሰዳችሁ ታድጉ ዘንድ በሃይማኖት ጽኑ እንዳለው ስር ሰደው እንዲያድጉ አው አምነው እንዳይክዱ ተቀድሰው እንዳይረክሱ ገብተው እንዳይወጡ ልክ ቅዱስ ጳውሎስ አምኖ የካደ ሰው አስቀድሞ ካላመነ ሰው የከፋ ነው እንዳለው አምኖ የካደ ከባድ ነው ስለዚህ አምነው እንዳይክዱ ገብተው እንዳይወጡ በሃይማኖት ጸንተው እስከመጨረሻ ወዛአዝለፈ ትዕግስቱ ወእቱ ይድን እስከመጨረሻ የጸና እሱ ይድናል ተብሎ እንደተነገረው እስከመጨረሻ ሐቅታ ድረስ ጸንተው በሃይማኖት ጸንተው በምግባር ቀንተው እንዲኖሩ አስተምሯቸው የሃይማኖትን ጉዝጓዝ ጎዝጉዞላቸው ለማለት ነው ሌላው ልብስ የልጅነት ምሳሌ ነው ነብዩ ኢሳይያስ አልበስከኒ ልብሰ ሕይወት ወልብሰ መድኃኒት ይላል አዎ የመድኃኒትን ልብስ አለበስከኝ አለ በልጅነት አከበርከኝ ሲል ነው ብለው ሊቃውንቱ ይተረጉሙታል በልጅነት ልብስ በልጅነት ይመሰላል አዎ ልብስ ከሰውነት እንደማይለይ ልጅነትም አይማይለይ ነውና ስለዚህ ያንን ካመጣችሁ በኋላ ልጅነትን እንዲያገኙ አጥምቋቸው ልጆቼ እንዲሆኑም አድርጓቸው ነው በጸጋ ከመንፈስ ቅዱስ እንዲወለዱ አድርጓቸው ነው ሌላው ሶስተኛ ልብስ የወንጌል ምሳሌ ነው እና ልብስ ለስላሳ ነው ወንጌልም ለስላሳ ህግ ናት ኦሪት ብዙን ጊዜ ትቆረቁራለች ይላሉ እና ኮርቻ ከሆነ ይቆረቁራል ይጎረብጣል ልብስ ግን ይለሰልሳል ይመቻል ስለዚህ ለአካለ ነፍስ የምትመች ለእዝነ ነፍስ የምትመች ለስላሳ ህግ ሰጠኋችሁ የይቅርታ ህግ የፍቅር ህግ የርህራሄ ህግ ሰጠኋችሁ ኦሪት ትቆረቁራለች በቀለኛ ናት አይን ያጠፋ አይኑ ጥፈታ ትላለች ጥርስ ያረገፈ ጥርሱ ይርገፍ የገደለ ይገደል ትላለች ወዲያው ካሳ ታስከፍላለች እና ብዙን ጊዜ ለስጋ ታደላለች ወንጌል ግን ለነፍስ የምታደላ ናት ለነፍስ ታደላለች ጠላት ቢራብ አብላው ቢጠማ ጠጣው ቢታረዝ አልብሰው ደሃ ወንድምህን ጨርቃም ጎስቋላ ጨርቅ ለባሽ ብለህ ብትሰር ገሃነም ፍርድ ይጠብቅሃል ብላ ርህራሄን የምታስተምር መከባበርን መተሳሰብን አንድነትን የምታስተምር የይቅርታ የምህረት የፍቅር ህግ ናት እና ይችን ህግ ሰጠኋችሁ ሲል ነው ኦሪት እንዳልኩት ለስጋ ነው እሺ ብትሉ የምድርን በረከት ትበላላችሁ ብላ ዋጋዋ ምድራዊ ነው ክፍያዋ ምድራዊ ነው ወንጌል ግን እሺ ካላችሁ በእኔ ካመናችሁ መከራ ትቀበላላችሁ ነው በስሜ የተጠላችሁ ትሆናላችሁ በእኔ ያመነ ሁሉ ትሰደዳላችሁ ብሏቸዋል ሐዋርያት በዓለም ሳላችሁ መከራ አለባችሁ አይዟችሁ እኔ ዓለምን አሸንፌዋለሁና አትፍሩ ብሏቸው ነበር ስለዚህ በወንጌል ያመነ የሚጠብቀው ሰይፍ ነው መከራ ነው ስቃይ ነው በብዙ ጻማ ሐለወን ንባለ መንግስተ ሰማያት በብዙ መከራና ስቃይ ወደ እግዚአብሔር መንግስት ልንገባ ይገባናል ይያሉ መከራ ወደሚበዛበት ስፍራ ይሄዱ ነበር ይላል ስለዚህ በወንጌል አምነው ወንጌልን ለመስበክ በድሎት በምቾት የኖረ የለም በእውነት ሁሉም መከራ ተቀብሎ ነው ይብዛም ይነስም የመከራው አይነት ይለያዩናል እንጂ ክርስቲያን ሆኖ ግን በመድር የደላው የተመቸው የለም በእውነት ስለዚህ ወንጌል የነፍስ ዋጋ የነፍስ ክፍያ ናት እዚህ የለስላሳ ህግ ወንጌልን ሰጠኋችሁ ሲል ነው ሌላው ልብስ ሰውነትን እርቃንን ይከርናል አንተም ከባቴ አበሳነህ ሲሉ ነው 5500 ዘመን ሙሉ ዲያብሎስ እርቃናችንን አስቀርቶን ነበር ልጅነት ከፎ ክብር ገፎ
የእግዚአብሔርን ጸጋ ገፎብን እርቃናችንን ነበር ይሄንን እርቃናችን ልትሸፍንልን መጣ ከባተ አበሳ ሆነ መጣ ወከደን ከኩሉ አበሳ ሆሙ በደላቸውን ከደነላቸው እንዳለው ሰዋየን አላየን ብለን ደጃፍ ዘግተን ተሰውረን ተደብቀን የሰራኑን ኃጢያት የማይገልጥ የሚደብቅ አምላክ መሆኑን ከባተ አበሳ ገበና ሸፋይ ነው ኃጢያትን ብትጠባበቅ ኖሮ ማን በፊትህ ይቆም ነበር ብሎ ነብዩ ዳዊት እንደተናገረው ስለዚህ በደላችንን የምትሸፍን አንተ ነህ ሲሉ ልብስ ጎዘጎዙለት ነው ሌላው ልብስ ሁሉንም ቀለም ይቀበላል በተለይ ነጭ ልብስ ሁሉንም ቀለም ይቀበላል የሰውም ሰውነት ክፋትም ደግነትም ኃጢያትም ጽድቅም እውነትም ሐሰትም ይስማማዋል አንተ ግን እውነት እንጂ ሐሰት ደግነት እንጂ ክፋት የማይስማማ አምላክ ስትሆን ክፋትም ደግነትም እውነትም ሐሰትም ይስማማው ነው የኛን ስጋ ለብሰህ ልታድነን መጣህ ሲሉ ነው ሌላው ልብስ ካደፈ ከቆሸሸ በኋላ ሲታጠብ ይነጣል ይጠራል አንተም በደም ፈሳሽነት ልታጥበን ከድፋችን ከኃጢያታችን ከበደላችን ልታጥበን ወደዚህ ዓለም መጣህ ሲሉ ነው ብለው ሊቃውንቱ ይተረጉሙታል እንግዲህ ልብሳቸውን ከጎዘጎዙለት በኋላ ያው ባህያይቱ አባቶቻችን ምን ይላሉ ከቤተፋጌ እስከ ቤተ መቅደስ 16 ምዕራፍ ነው አንዱ ምዕራፍ የወንድና የሴት መልክ የሚለይበት ምዕራፍ ያ ነው የወንድና የሴት መልክ የሚለይበት ርቀቱ ማለት ነው እንግዲህ አባቶቻችን በእነሱ ያኔ በኪሎ ሜትር ያው እንግዲህ ሁሉም በጊዜው ነው የሚለኩትና ያ ነው እና 16 ምዕራፍ ነው 14ቱን በእግሩ ተጉዟል እንግዲህ አህያይቱን ካመጣ በኋላ 16ቱንም አልተጓዘባትም ሩሩህ አምላክ ነው ይመቸኝም ለማለት አይደለም የመጣው ይሄንንም ያደረገው መልእክት ለማስተላለፍ ሚስጥር ለመስጠት ሚስጥር ለማስተላለፍ ነው እንጂ እውነት እሱ መጓጓዣ አጥቶ አይደለም ራሱ እንደውም አንዱ ቀጣዩ ጥያቄ እሱ ነበረ መርከብ ያለለት በቅሎ ፈረስ የተከበሩ ሌሎች ይያሉ እንደው አህያን መምረጡ ባህያ መሄዱ ሚለው አረ እንደው እሱንም ትተን ቢያንስ ራሱ መንገዱን ማሳጠር ይችላል ራሱ ያርስ ቤተ መቅደሱና ቢለው ይመጣል እንኳን ይሄን ቀርቶ አንዲት መንደርን ወደሱ መጥራት ቀርቶ በኋላ ዘመን እኮ በፍርድ ቀን እኮ ራሱ ይችን ዓለም እንደ ሸማ ይጠቀልላታል እንደ መጽሐፍ ያጥፋታል እና ሩቅ ሳንሄድ ይሄን ማድረግ ይችላል ግን እንደተባለው ፈረስ አቅርቡልኝ ማለት ይችላል ሰረገላ ይቅረብለት ቢባል በወቅቱ ከነበረው አድናቆት ንጉስ ነው ስለዚህ ያን ማስመጣት ይችል ነበርና ዞሮ ባህያዋ ሊያስተላልፍ የፈለገው መልእክት ስለነበረው ነው እና እንግዲህ ባህያዋ ተቀምጦ 14ቱን በእግሩ ተጉዟል ሁለቱን ምዕራፍ ነው እንግዲህ ባህያይቱ የተቀመጠው አባቶቻችን 14ቱን በእግሩ ሁለቱን ባህያይቱ መቅደስ ቤተ መቅደስ ከደረሰ በኋላ መቅደሱን ደግሞ ባህያይቱ ውርንጫ ነው የዞረው 3 ጊዜ ዞሮ ነው ወደ መቅደስ የገባው እና አህያይቱ እናቲቱ በኦሪት ትመሰላለች ውርንጫይቱ ደግሞ በወንጌል ትመሰላለች ጫን የለመደች ናት ወይም ጭነት የለመደች ናት እንደዚህ ኦሪትም የተለመደች ህግ ናት ያ ውርንጫይቱ ጭነት ያለመደች ናት ወንጌል ገና ያልተለመደች ህግ ናት እንደገና እናቲቱ በእስራኤላውያን ውርንጫይቱ በአሕዛብ ይመሰላሉ እናቹ አህያይቱ ጭነት የለመደች ናት እስራኤላውያንም በህግ በስርዓት መኖር የለመዱ ናቸው ውርንጫይቱ ደግሞ ጭነት ያለመደች እንደሆነች ሁሉ አሕዛብም በህግ በስርዓት መኖር ያለመዱ ናቸው ይላሉ ስለዚህ ውርንጫይቱን መቅደሷን ብቻ ነው የዞረባት ማለት ነው ሁለቱን ምዕራፍ በአህያይቱ ተጭኖ ሲሄድ እንግዲህ በጣም ጉዞ በጣም የተለየ እንደነበር ነው ወንጌላውያኑም የዘገቡልን በጣም እጅግ ብዙ ህዝብ ይከተለው ነበር
እና ከመደነቃቸው የተነሳ አልጽቆ ኢየሱስ ኢየሩሳሌም ተሃውከት ኩላ ሀገር ይላል መንኡቱ ዝንቱ ይሄ ማን ነው ብለው ተደነቁ ነው የሚለው እና ከተማይቱ ተደረጸች በጣም ታወከች ትንሽ ትልቅ ሴት ወንድ ባለጠጋ ደሃ ጌታ ባሪያ ሳይ ሁሉም ያን ጊዜ ተከትሎት ነበር እና እንደውም አንዳንዶች ወንዶቹ መጠምጠሚያቸውን ሴቶቹ ሻሻቸውን ሻርፓቸውን አህያይቱ በመትጓዝበት መንገድ ላይ ይጎዘጉዙ ነበር እንኳን አንተ የተቀመጥክባት መሬት ምድር መንካት አይፈቀድም አዎ ምድር ሊነካት አይገባም ለአህያይቱ ክብር ማለት እና በጣም ይገርማል እና በዛ መልኩ አክብሮታቸውን ገልጠዋል የዘንባባ ዝንጣፊ የሚያዙ ነበሩ በእውነት ዘንባባ ዝንጣፊ ወይራ ዝንጣፊ ይዘው አመስግነዋል ሆሳዕና በአርያም ለወልደ ዳዊት ብሩክ እግዚአብሔር ብሩክ ዘይመጽእ በስመ እግዚአብሔር ነይ ብሎ በእግዚአብሔር ስም የሚመጣ እሱ የተባረከ ብሩክ ባህሪ ነው ብሩክ ባህሪ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባህሪ አምላክ ነው እነሆ ሆሳዕና በአርያም ይያሉ ለዳዊት ልጅ በአርያም ምስጋና ይገባል ይያሉ ያመሰግኑ ነበር እና የሚያመሰግኑት የሚገርመው የዓመት ህፃናት ሳይቀሩ የመንፈቅ ህፃናት የሁለት ዓመት ህፃናት እና ህፃናቱ ከናቶቻቸው ጀርባ ይወረዱ እንግዲህ ማያ አባዬ ማለት ገና የማይችሉ የ6 ወር ህፃናት ምን ያውቃሉ ማዬ ካንቺ ጡት የጌታዬ ምስጋና ይበልጥብኛል ይያሉ ካንቺ ጀርባ የጌታዬ ምስጋና ይሻለኛል አውርጅኝ ይያሉ ህፃናቱ ተሰብስበው አመሰገኑት ይላል እና በዚህ ጊዜ እንደውም አይሁድ ምንድነው ነገሩ ምንድነው እየሰማን ያለነው እንዴ የሚሉትን እየሰማህ ነው አሉ ጠየቁት እንዴ ይሄ እኮ ወደፊት ይመጣ ብለን ለምንጠብቀው መሲህ የሚቀር ምስጋና እንጂ ለአንተ መቅረብ የለበትም አሉት እና ህፃናትን ዝም እንዲሉ አድርግ እዘዛቸው ደቀ መዛሙርቱን ከልክላቸው ይሄ ምስጋና ለአንተ የሚገባህ አይደለም አሉት እንዴ አላወቃችሁም እማፈ ደቂቁ ህፃናት አስተዳሎ ከስባተ በእንተ ጸላኢ ጠላት ደስ አይበለው ብለህ ከህፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረው ትንቢት ስለኔ እንደሆነ አታውቁምን እንግዲህ አሁን አይነ ልቡናቸው ተጋርዶባቸው ነው እንጂ እውነት ለመናገር ከዚህ የበለጠ ተአምር የለም እኮ ሰው የመንፈቅ ህፃናት አከናውኖ መናገር አከናውኖ ማመስገን ምን አውቀው ነው በእውነት ከናቶቻቸው ጀርባ ይወረዱ ዘንባባ ይዘው ማመስገናቸው እና አይሁድ ቢረዱት እንደው ተጋርዶባቸው እንጂ ይሄ ራሱ ተአምር በትክክል ምስክርነት ነበር በዚህ ብቻ አይደለም መቼም አውቀው የተኛውን ቢቀሰቅሱ አይነሳም እንደሚባለው እነዚህን ህፃናት ዝም ብታሰኙአቸው የቢታንያ ድንጋዮች ያመሰግኑኛል አላቸው ተናግሮ ሳይጨርስ አዎ ጌታ ሆይ በአይሁድ አድማ የተስተጓጎለውን ቅዳሴኛ እናሟላለን አሉ አመሰገኑት ይላል የቢታንያ ድንጋዮች አመሰገኑት እንደውም አንድ ባለቅኔ ያሜንን ቢጻ እብነ ቢታንያ ዲያቆን እስመ ቅዳሴ ተምህረ እምነ ሱራፊ ካህን ብሎ ተቀኝቷል ምን ማለት ነው የቢታንያ ድንጋይ ዲያቆን ባልንጀሮቹን አስናቀ ምክንያቱም ከሱራፊል ካህን ቅዳሴ ተምሯልና ይላል እንግዲህ አንዳንድ ጊዜ ለሰሙ በአገር ቤት ከታወቀ መምህር የተማረ ቅዳሴ ቀጸለ ያስመረቀ ወይስ እኮ አስመርቋል በቃ እዚህ ቤተልሔም ሄዶ ድጓ አስመርቆ መጣ ሲባል ባልንጀሮቹ ይቀናሉ ያ ልክ እንደዛ ነው ያም የቢታንያ ድንጋይ የህፃናት ምስጋና የበለጠ አስናቀ ይላል አስናቀ የበለጠው ምስጋና አቀረበ ነው እና በዚህ መልኩ ባለቅኔ እንዲህ ተቀኝቷልና ከዚያም በኋላ ያው ቤተ መቅደሱን 3 ጊዜ በወርንጫይቱ ዞሮ ቤተ መቅደስ ገባ መቅደሱን ሲያየው በጣም ቆሽሾ ነበረ አጸዳው ካህናቱን ገሰጸ እንደዛ አድርጎ ያከናወነ ማለት ነው እና እንግዲህ አሁን ይሄንን ቃል ትሩንቱን ታሪኩን ጨረስን አሁን ምንድነው በአህያ መቀመጡና የዘንባባው ሚስጥር እንመለከታለን በአህያ ለምን ተቀመጠ ነው ትልቁ ነገር ነብዩ ዳዊት ሰማዮቹን ዝቅ አደረገ ጨለማም ከጉርበታች ነበረ ወሰረረ በከነፈ ነፋስ ተጽነን አይለ ኪሩቤል ይላል
በኪሩቤል የሚቀመጥ በነፋስ ክንፍ የሚበራ አምላክ ሰረገላ አቅርቡልኝ ሳይል ፈረስ አምጡልኝ ሳይል አህያን ለምን ፈለጋት በአህያ ለምን ተቀመጠ የሚለው ሊቃውንቱ ሲያብራሩ የመጀመሪያው ትንቢቱ እንዲፈጸም ምን ትንቢት ነበር ነብዩ ዘካርያስ ትንቢተ ዘካርያስ 9 ቁጥር 9 ላይ ወበልዋ ለሁለተ ጽዮን ነዋ ንጉስኪ ይመጽ እንዘ ይጽያ እንዲ በእድክት ወዲ በእዋላ ንጉስሽ በአህያ ተቀምጦ ሃዳጌ በቀል ሆኖ ወዳንቺ ይመጣል የጽዮን ልጅ ሆይ እልል በይ ኢየሩሳሌም ዘምሪ እያለ ዘካርያስ ትንቢት ተናግሮ ነበር ንጉስሽ ሃዳጌ በቀል የዋህ ሆኖ ወዳንቺ ይመጣል ራሱን ዝቅ አድርጎ ወዳንቺ ይመጣል እና እልል በይ ዘምሪ እንቆቅልሽሽን የሚፈታ ስድብሽን የሚያርቅ መዋረድሽን የሚያስወግድ ቀንበርሽን የሚሰብር ንጉስ ይመጣል እልል በይ ዘምሪ ያለ ትንቢት ተናግሮ ስለነበረ ያ ትንቢት ይደርስ ይፈጸም ዘንድ በአህያይቱ ተቀመጠ ነው በአህያ ተቀመጠ ሌላው ምሳሌው ነው ምሳሌው እንዲደርስ ነው ምሳሌው ምንድነው በብሉይ ኪዳን ነቢያት መጪው ዘመን የሰላም የደስታ የበረከት የፍቅር ዘመን ነው የጥጋብ ዘመን ነው በረከተ እግዚአብሔር የሚወርድበት ዘመን ነው ደስ ይበላችሁ እግዚአብሔርን አመስግኑ ለእግዚአብሔር ክብር ዘምሩ ማለት ሲፈልጉ የምስራች መስበክ ሲጀምሩ ነጭ ልብስ ይለብሳሉ ነጭ መነሳንስ ይይዛሉ በአህያ ይቀመጣሉ በአህያ ተቀምጠው ይታያሉ በአደባባይ ይዞራሉ ይታያሉ ያን ጊዜ ህዝቡ ይሄንን ምልክት አይተው ይጽናናሉ ደስ ይላቸዋል ይዘምራሉ ያመሰግናሉ ከዚህ በተቃራኒ ደግሞ መጪው ዘመን አባር ቸነፈር አለ መቅሰፍት አለ መዓት አለ ድርቅ ይመጣል ረሃብ ይመጣል ስለዚህ ጸልዩ ምህላ ያዙ ወደ እግዚአብሔር አልቅሱ ለማለት ሲፈልጉ ጥቁር ልብስ ለብሰው በፈረስ ተቀምጠው ይታያሉ በዚያ ነው እንግዲህ አምላካችንም እንግዲህ ፍዳና መርገም ከሰው ልጅ የሚርቅበት እዳ ደብዳቤ የሚቀደድበት ዲያብሎስና ሰራዊቱ የሚያፍሩበት አዳምና ልጆቹ የሚከብሩበት ዘመን መጣ ከኃጢአት እስራት የምትፈቱበት ዘመን ደረሰ የምስጋና ዘመን ደረሰ መላእክትና የሰው ልጆች የሚታረቁበት ዘመን ደረሰ ሲኦል የሚበረበርበት የገነት በር የሚከፈትበት ዘመን ደረሰ ልጅነት የምትመለስበት ዘመን ደረሰ ደስ ይበላችሁ ለማለት ልክ በነቢያቱ አንፃር እሱም በአህያ ተቀምጦ ታየ ስለዚህ ይሄ ምሳሌው እንዲደርስ እንዲፈጸም በአህያ ተቀመጠ ይላሉ ሊቃውንቱ ሲያመሰጥሩት ሌላም ይሄ ለምሳሌ በመጽሐፈ መሳፍንት ምዕራፍ 5 ከቁጥር 10 ላይ ይመስለኛል ዲቦራ የምትባል ነብይት ነበረችና እቺ ሴት በጣም እግዚአብሔር መንፈስ ቅዱስ ያደረባት ሴት ናት በጥበበ እግዚአብሔር ባርቅ የሚባለውን የእስራኤልን ንጉስ መክራ በጥበብ በእግዚአብሔር ረድኤት ሲሳራን ድል እንዲያደርግ ረድተዋለች እና ባርቅ የአሕዛብ ንጉስ ሲሳራን ድል ካደረገ በኋላ ባርቅም ሆነ ህዝቡ በአህያ በነጭ አህያ ተቀምጠው እግዚአብሔርን አመስግነዋል ዲቦራንም ቢሆን አመስግነዋታል እና ያ እንግዲህ ያው ደስታቸውን መግለጣቸው ነው ስለዚህ ባርቅ የጌታ ምሳሌ ነው በአህያ የተቀመጠው ባርቅ ነው ሲሳራ ደግሞ የዲያብሎስ ምሳሌ ነው ስለዚህ ባርቅ ሲሳራን ድል እንደነሳ ሁሉ ጌታችንም ዲያብሎስን በመስቀሉ ድል የሚነሳው ስለሆነ ዲያብሎስ ድል የሚነሳበት ዘመን ደረሰ ለማለት በአህያ ተቀመጠ ልክ ባርቅ በነጭ አህያ እንደተቀመጠ ማለት ነው ይሄ ምሳሌው እንዲደርስ ነው ዋናው ሚስጥር ግን በአህያ የተቀመጠ ሸሽቶ ያመልጥም ርቆ አይሄድም ይላሉ ሸሽቶ ያመልጥም ርቆ አይሄድም ይላሉ እና እኔም አላመልጥም ከአይሁድ አላመልጥም ይሰቅሉኛል ይይዙኛል ነው ዋናው አንድም በፍጹም ልባችሁ ከሻችሁኝ ከፈለጋችሁኝ አልታጣም በፍጹም ልቡ ለሚሻ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ለማለት በአህያ ተቀመጠ ይላሉ ሌላው እንግዲህ አህያ የተናቀች ናት እንደሚታወቀው
በተለይ በአገራችንም በሌሎችም አህያ የተናቀች ናት አሁን በአገራችን ብዙን ጊዜ የአህያ ስጋ አልጋ ሲሉት መሬት ዋመድ ይላሉ ለምሳሌ ክብር አይወድልህም የጥሩ ነገር አይጥምህም ማለት ስንፈልግ ለአህያ ማር አይጥማትም እንላለን እንግዲህ ይሄ ሁሉ የሰጠኛን እንጂ ምንናገረው እሷ ማር ቀርቦላት ማር አልጣመኝም ብላ አይደለም እኛን ይሄን ሁሉ አንተ ራስ ወዳድ ነህ ጥቅምህ ካልጎደለ የሰው ነገር አይገድህም ማለት ስንፈልግ እኔ ከሞትኩ ሰርዶ አይቀላለች አህያ ይላሉ እና ብዙ ጥሩ እንደው በጣም እጅግ መጥፎ ነገርን እንቀጽልባታለን በአህያ ላይ ግን የሚገርመው በተቃራኒው ከማናቸው እንስሳት በላይ ለእግዚአብሔር አገልግሎት የሰጠች ብትኖር አህያ ናትና ለኛም ቢሆን ለኛ ለሰው ልጆችም ቢሆን በእውነት ብዙ ሸክማችንን ነው እኮ የምታቀለው አህያ በተለይ በገጠሩ ለገበሬው እኮ ብዙ ነገሩ ናት አህያ እና ስለዚህ የተናቀች ናት ዋናው ትልቁ ነገር የተናቀች ናት በተናቀች አህያ መቀመጡ አምላካችን ትሁታንን እንደሚወድ የሚያሳይ በትሁታን እንደውም ሰማይኒ መንበሬ ወምድርኒ መከይደ እገሬ አየኑ ታንጹ ዲተቤተ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነው እምሰሩልኝ ቤት ምን አይነት ነው እነዚህ ሁሉ ልጆች ሰርተዋቸዋል ቤቴ ምንድነው አለና ይናገርና ከዛ መጨረሻ ላይ እሱ የሚያድርበትን ሲናገር ነገር ግን መንፈሱ ወደ ተሰበረው ትሁት ወደ ሆነ ሰው ግን መለከታለሁ ይላል በሱ አድራለሁ ነው የኔ ማደሪያ ትሁት ሰው ነው አዎ በወንጌሉም ቢሆን ራሱ ጌታችን ተናግሯል ራሱን ከፍ ያደረገ ይዋረዳል ራሱን ዝቅ ያደረገ ግን ይከብራል ብለዋል ሐዋርያትም በስብከታቸው በአጽንኦት ይሰብኩት የነበረው በትህትና ስለመኖር ነው ቅዱስ ጴጥሮስ ትህትና እንደ ልብስ ታጠቁት እንደ ልብስ ልበሱት ብለዋል ቅዱስ ጴጥሮስ ቅዱስ ጳውሎስም ቢሆን በተሰበረ መንፈስ በተዋረደ ሕሊና በእግዚአብሔር ፊት መቆም እንደሚገባን ተናግሯል እና ትህትና እግዚአብሔር እንደ ትህትና የሚወደው ምን ነገር አለ በእውነት እና ራሱ አምላካችን ትሁት ሆኖ ነው የመጣው ገና ከልደቱ ጀምሮ ቢወለድ ላይን በሚከፋ ላፍንጫ በሚከረፋ በከብቶች በረት ልደቱን ሚስጥረ ልደቱን ቢገልጥ ከሰው መካከል ለረኞች እንግዲህ እረኝነት የተናቀ ነው ቸም የተናቀሙ ያ ነው በገጠሩ ያው ፊደል ያልቆጠሩ ናቸው ተብሎ ስለሚታሰብ እንደገና ሌላም ደግሞ በአካባቢው ላሉት ካህናትና የካህናት አለቆች አይደለም ከሩቅ አህዛብ ለሆኑት ጣዖት ለሚያመልኩት ለሰብአ ሰገል ነው ልደቱን የገለጠው ይሄ ሁሉ ትህትናውን ነው የሚያሳየው በአጠቃላይ ከልደቱ እስከ እርገቱ ድረስ 33 ዓመት ከ3 ወር ነው በዚህ ዓለም የኖረው ይሄን በሙሉ ያሳለፈው በትህትና ነው በመዋዕለ ሕፃንነቱ ስንመለከት ወንጌላዊ ሉቃስ እንደነገረን ለናቱ እየታዘዘ ለዘመዶቹ እየታዘዘ በጸጋ በሞገስ በትህትና ያድግ ነበር ነው የሚለው እንደው ወንጌላዊ ሉቃስ ስለ ትህትናው ስለ ጭምትነቱ ሲናገር የሚጤስ የጧፍን ኩስታሪ እንኳን የማያጠፋ የተቀጠቀጠ ሸንበቆን የማይሰብር ነበር ይላል ምን ማለት ነው ይሄ የተቀጠቀጠ ሸንበቆን የማይሰብር ማለት ድምጹ የማይሰማን እንደዚህ ነኝ የማይል ስለራሱ መናገር የማይወድ በጣም ራሱን ዝቅ አድርጎ ነው የተናገረው የኖረው ዝቅ አድርጎ በትህትና ነው የኖረው እና አንዴ ርዕሶ ከመተባሉ በነዴት ተዚህ አሁን እንዳለው ቅዱስ ጳውሎስ በሱ ድህነት እናንተ ተበለጽጉ ዘንድ ራሱን ባዶ አደረገ ራሱን ደሃ አደረገ እንዳለው በእውነት ራሱን ዝቅ አድርጎ የኖረ መሆኑን ለማጠየቅ በተናቀች አህያ ተቀመጠ ነው ከዚያ ውጭ እንግዲህ አህያ ብዙ ነገር አድርጎ ሰርቶባታል በእውነት ይሄንን ጠቅሰን ለማለፍ አንደኛ የእስራኤልን ዓለመታዘዝ ያስተማረው በአህያ መስሎ ነው አህያ የጌታውን ጋጥ አወቀ እስራኤል ግን እኔን አላወቀ ይያለ ይናገር ነበር እንግዲህ አህያ ጌታዋንና ጋጧን ታውቃለች እናንተ ግን እኔን አታውቁኝም የፈጠርኳችሁ እኔን እንኳን አታውቁም በዝናብ አብቅዬ በፀሐይ አብስዬ መመግባችሁ እኔን እንኳን አታውቁም ይያለ የእስራኤልን ቢተኝነትና አመፀኝነትን በአህያ እየመሰለ መክሯቸዋል እንደገናም በተወለደ ጊዜ ሰብአ ሰገል ከርቤ ጣኑንና ወርቁን ሲገብሩለት ያንን አይታ ሰውስ እንዳቅሙ ነው መቼም እኔስ ያንተ ፍጡር አይደለሁምን እነዚህ ወርቅ ጣን ከርቤ ሲገብሩልህ እኔስ ብላ ትንፋሿን ገበረችለት ይላሉ
ከዚህ የበለጠ ስጦታ ደግሞ የለም እስትንፋስ ነው ከሁሉም በልጥ እኛንም ብሎናል እስትንፋስ ያለው እግዚአብሔርን ያመስግን ይላል እና ከምስጋና የሚበልጥ ምንም ነገር የለም ወደ አሁንም ቢሆን ወደ እግዚአብሔር ቤት ከምናመጣው ዕጣን ዘቢብ እልፍ ዘይት ፈሳሽና ሌላም ጃንጥላ መሰል ስጦታዎች ከመስጠት ይልቅ እግዚአብሔር ከኛ የሚፈልገው ትንፋሻችንን ነው ምን ማለት ነው የከንፈር ፍሬ ነው የሚፈልገው ካንደበታችን የሚወጣው ምስጋና ነው የሚፈልገው እንጂ የኛን ቁሳዊ ነገር ግድ የሚሰጠው ነገር አይደለም እሱ ለኛ እንድንገለገልበት ነው ዕጣኑም ቢመጣ ዘቢቡም ቢመጣ ሌላውም ስጦታ ቢመጣ እኛው በእኛው እንድንገለገልበት እንጂ ለእግዚአብሔር ምኑም አይደለም እግዚአብሔር ከኛ ምን ይፈልጋል ምስጋና ነው የተፈጠርነው ለምስጋና ነው ስለዚህ አህያ ትንፋሿን ነው የገበረችለት ነው ከዛ በኋላ ከተወለደ በኋላ እንደገና ወደ ግብጽ ሲሰደድ ደግሞ እንደገና ምንድነው ስንቃቸው ተሸክማ እንደ ገረድ ሆና ይላሉ ሊቃውንቱ ብዙ እንደው በመቤታችን በሚጓዙት ልክ እየተጓዘች በቃ ሳትፈጥንባቸው ሳዘገይባቸው እንደ ገረድ እንደ ደንገጥር ሆና አገለገለቻቸው አህያ ይላሉ እንደገና ዛሬ ደግሞ በዕለተ ሆሳዕና ያው ተቀምጦባት ክብሩን ገልጦባታል ማለት ነው የበልዓምን ደግሞ ስንመለከት ያንን አውቋበድ ነብዩን የገሰጸው በአህያ አድሮ ነው የአህያን አንደበት ከፍቶ በጣም ብዙ ሚስጥር አለ በእውነትና እንስሳት በጣም እንዳህያ የከበረች ያለች በጣም አዎ እና ሌላው ምንድነው አህያ ያው ጭነት በጣም ይበዛባታል በዛ ላይ ትደበደባለች እንደዚሁ ብዙ ጭነት አለባችሁ ነው መልእክቱ እንደ አህያ ብዙ ጭነት አለባችሁ የኃጢያት ጭነት የፍዳ የመርገም የተስፋ መቁረጥ ብቻ ዲያብሎስ ብዙ ኮተቱን ጭኖባችሁ ሲገርፋችሁ ኖሯል ስለዚህ ያንን አቅልዬ እኔ ተቀመጥኩባችሁ እኔ ተገለጥኩባችሁ አሁን የክብር መገለጫ ናችሁ ለማለት ነው እና ስለዚህ ልክ እንደ አህያ ጭነት የከበደብን ካለን ወደ ክርስቶስ እንምጣ ሸክሙ ይቀልልናል ነው መልእክቱ ይሄ ነው ዘንባባውን ስንመለከት እንግዲህ የዘንባባ የመያዛችን ሚስጥር በዘንባባ ሆሳዕና የምናከብረው ትልቁ ምክንያት ዘንባባ የደስታ ምልክት ነው መጀመሪያ እና መደሰታቸውን ለመግለጽ ነው ሐዋርያትም ሆነ በወቅቱ የነበሩ ተከታዮች በዘንባባ ዝንጣፊ ይዘው ያመሰገኑት ደስታቸውን ለመግለጽ ነው በኦሪቱ ደስ ሲላቸው ዘንባባ ይዞ ማመስገን የተለመደ ነው ለምሳሌ አብርሃም ይስሐቅን በወለደ ጊዜ የዘንባባ ዝንጣፊ ይዞ መሰዊያውን እየዞረ አመስግኗል ቅዱስ ያሬድም ነሳ አብርሃም አይጹቀ በቀልት ወኦደ ምስዋዕ በዕለተ ሰንበት ይላል እና አብርሃም የዘንባባ ዝንጣፊ ይዞ መሰዊያውን እየዞረ ፈጣሪውን አመስግኗል በስተርጅና በእውነት የማንንም ትዳር ሊተካው ሊያስገኘው የማይችል እጅግ የዋህ ቅንና ታዛዥ ይስሐቅን ስለወለደ በዚህ ደስ ብሎት ዘርህን እንደ ሰማይ ከዋክብት እንደ ባህር አሸዋ ይሆንልሃል ብሎ ቃል የገባለት ተፈጽሞ ቢያየው አብርሃም ደስ ብሎት እግዚአብሔርን አመስግኗል እኛም ዛሬ ዳግም ልትወልደን መጣ አዎ ዳግም ልትወልደን ሰው ልታደርገን ዳግም ልትፈጥረን መጣ ሰው ልታደርገን በጸጋ ልትወልደን መጣ ስንል የዘንባባ ዝንጣፊ ይዘን እናመሰግናለን እንደገና ዘንባባ የድል ምልክት ነው ዮዲት የምትባል ሴት ነበረችና አንድ ሆሎሆርኒስ የተባለ የአሕዛብ ንጉስ በጣም እስራኤልን እየጨቆነ እየረገጠ ይገዛ ነበርና ይቺ ሴት እግዚአብሔር በሰጣት ጥበብ ወደ እግዚአብሔር አመልክታ የዚህን ንጉስ ቸብቸቦ ማለት አንገቱን ቆርጣ እሱን ገላ ህዝቦቿን ነፃ አውጥታለች ወገኖቿን እና ወገኖቿ እስራኤል ደግሞ አንቺን የሰጠን ነፃ አውጪ አድርጎ አንቺን የሰጠን አምላክ ይክበር ይመስገን ብለው የዘንባባ ዝንጣፊ ይዘው አመስግነዋል ዛሬም ዘንባባ ይዘን እናመሰግነው በሆሳዕና ድል ተደረገልን ነው ጌታችን አምላካችን የዲያብሎስን ቸብቸቦ ቆረጠልን ነው ያው ድል በመስቀሉ ቆረጠልን አስወገደልን ቅዱስ ጳውሎስም በመስቀሉ ከመንገዳችን ጠርቆ አስወገደልን ብሎ እንደተናገረው ዲያብሎስን በመስቀሉ ቀጥቅጦ ከእግራችን በታች እንደጣለልን ወይም ሊጥልልን እንደመጣ ለማጠየቅ ሐዋርያት ዘንባባ ዝንጣፊ ይዘው አመስግነዋል ድል አድራጊውን ጌታ አገኘን ነው ድል ነሽውን ንጉስ አገኘን ነው አሁን የድል ነሺ ጌታ ደቀ መዝሙር ነን የድል አድራጊ ጌታ ልጆች ነን ለማለት የዘንባባ ዝንጣፊ ይዘን እናመሰግናለን ነው ሌላው የነጻነት ምልክት ነው እስራኤል ዘሥጋ ከ430 ዘመን ከግብጽ የባርነት ኑሮ ነፃ ከወጡ በኋላ
የኤርትራን ባህር ኤርትራ ባህር ለሁለት ተከፍሎላቸው በደረቅ ተሻግረው በኤርትራ ባህር ማዶ ሆነው የሙሴ እህት ማርያም ከበሮውን ይዛ ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ እያለ ስታመሰግን ያን ጊዜ እንግዲህ ህዝቡ የዘንባባ ዝንጣፊ ይዘው እንዳመሰገኑ ይነገራል። ስለዚህ እኛም ነፃነት ታወጀልን ነው። ከዚህም በኋላ ከዲያብሎስ ባርነት ነፃ ወጣን ነው። አይማተ ዲያብሎስ አግብርተ ዲያብሎስ የተባልንበት ወራት ሊያከትም ነው ሊያልፍ ነው። አሁን አግብርተ እግዚአብሔር ውሉደ እግዚአብሔር የምንባልበት ዘመን ደረሰ ነው። ስለዚህ ከዲያብሎስ አገዛዝ ነፃ ወጣን። ከምህረት አልባ ከዲያብሎስ ደባ ከአጋንንት ድብደባ ተላቀቅን፣ ነፃ ወጣን፣ ነፃ ህዝብ ነን ለማለት የዘንባባ ዝንጣፊ ይዘን እናመሰግናለን። ሌላው ዘንባባ የውበት ምልክት ነው። መኃልየ ዘሰሎሞን ምዕራፍ 7 ላይ ይመስለኛል እመቤታችን ባመሰገነበት ቁመትሽ እንደ ዘንባባ ይመስላል ይላል እና ውበትን ደምግባትን ለመናገር ሲፈለግ ዘንባባ እንደ ምሳሌ ይጠቀሳሉ። እሱኮ ዘንባባ ይመስላል ይባላል። በአገራችንም ቢሆን ቁመቱ ዘንባባ ይመስላል ያምራል እንደማለት ነው። ስለዚህ የውበት ምልክት ነው። አምላካችን 5500 ዘመን በፍዳ በመርገም በኩነኔ ከስቶ ኮስምኖ ጠውልጎ ተጎሳቁሎ የነበረውን መልካችንን መለሰልን፣ ውበት ሰጠን። ውበታችን አንተ ነህ፣ ካንተ የተነሳ ውብ ሆነናል ማለት ነው። ሌላው ዘንባባ የጽናት ምሳሌ ነው። ያው በክርስትና ሕይወት ውስጥ ስለ ሃይማኖት መከራ ታግሶ በሕግ በአምልኮ ጸንቶ ለሚኖር ክርስቲያን ምሳሌ ነው ዘንባባ። ምንድነው የሚለው? ጻድቅሰ ከመ በቀልት ይፈሪ፣ ጻድቅ እንደ ዘንባባ ያፈራል ወይ በዝ ከመዘግባት ዘሊባኖስ ይላልና ነብዩ ዳዊት ነው መዝሙር 91 ቁጥር 12 ላይ ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ይለመልማል፣ በእግዚአብሔር ቤት ተተክለዋልና በአምላካችንም ቤት ይበቅላሉ፣ በአምላካችን አደባባይ ይበቅላሉ ብሎ ነብዩ ዳዊት እንደተናገረው ዘንባባ በእግዚአብሔር ቤት ጸንቶ የመኖር በሃይማኖት ጸንቶ በምግባር ቀንቶ የመኖር ምሳሌ ነው። ስለዚህ ጻድቅ እንደ ዘንባባ ያፈራል ይላል እና ሌላው ዘንባባ እሾሃማ ነው። እሾሃማን ነገር ደግሞ ማንም አይደፍረውም። አምላካችንም ትምርተ ኃይል አለ፣ ትምርተ ግርማ አለ፣ የመፈራት ግርማ አለ። ማንም ሊቀርብ በማይችል ብርሃን ተሰውረ የምትኖር አምላክ ነህ ለማለት ነው። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ ክዱን ብከ በእበይከ ወስውር አንተ ይላል ዮሐንስ ወንጌላዊ በቅዳሴው ላይ እና ራስን በራስ የምትሰውር ማንም ሊቀርብ በማይችል ብርሃን የምትኖር አምላክ። ቅዱስ ጳውሎስም ለጢሞቴዎስ ማንም ሊቀርበው በማይችል ብርሃን ይኖራል ብሎ ነግሮታል። ስለዚህ ትምርተ ኃይል ትምርተ መዊ ትምርተ ግርማ አለህ። ለእግዚአብሔርም ለሙሴ ምንድነው ያለው? መልክህን አሳየ ባለው ጊዜ አልቦ ዘይሬ ገጼ ወይሃዩ አሐተ ሰዓተ የኔን ፊት አይቶ አንድ ሰዓት ጸንቶ መቆም ይቻለው የለም ነው ያለው። ስለዚህ አምላካችን ማንም ሊቀርበው የማይችል አምላክ ነው። ስለዚህ ያንን ለመናገር ነው። ሌላው ዘንባባ እሳት አይበላውም። የሚገርመው ነገር እሳታውን እሳት ውስጥ ቢጣል አይቃጠልም በቀላሉ። አሁን ምናልባት ሊለበለብ ይችላል ግን አይቃጠልም። ይሄም ምሳሌ ያለው በእውነት እሳተ መለኮት ነው። እሳተ መለኮትን ከስጋ ጋር ያዋሃድክ ወምንድነው ቅዱስ ኤፍሬም ምንድነው የሚለው? ወመለኮቱ ይተወለጠ ኮነ ወልደ ጓለሚያው አምላክ ዘበአማን መጻዋዳነነ ይላል። ወእሳተ መለኮቱ ያው አይለ ስጋኪ እሳተ መለኮቱ ስጋሽን አላቃጠለው፣ አምላክነቱ አልተለወጠም። ልክ ያ ዘንባባው በእሳት እንደማይለወጥ ሁሉ እሱም አልተለወጠም። አምላክ ሰው አምላክ ሲሆን መለወጥ የለበትም። እስማ አነ ይሄ አምላክ ዘእይቱ የለት የማልለወጥ አምላክ ነኝ ይላል። ስለዚህ ዘንባባ እሳት አይበላውም። እሱም እሳተ መለኮትን ከሰውነት ጋር ያዋሃደ ልክ ሙሴ በደብረ ሲና ላይ ሐመልማል ከነበልባል ነበልባል ከሐመልማል ጋር ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው እንዳየ ማለት ነው። ስለዚህ በዚያ ነው ዘንባባ ብሩህ ነው፣ ፊትን ያሳያል። አንተ መልክዓ ነፍስን የምታይ ነህ፣ የነፍሳችንን ውበት የምታይ ነፍሳችን ውስጣችን የምታይ አንተ ነህ ለማለት ነው። ብርሃን ሆንከን ነው። ብርሃን ሆንከን ብርሃን ዘበአማን በዚህ ዓለም ለሚኖሩ ደገኛ ብርሃን ወጣላቸው ተብሎ እንደተነገረው በጨለማ ላለነው ብርሃን ሆንከን ነው። ብርሃን አንተን እናመልካለን ሲሉ ነው። ሌላው ዘንባባ ፍሬው አንድ ነው። እሱም ተቀዳሚ ተከታይ የሌለው ምትክ ልክ የሌለው የአብ ተቀዳሚ ተከታይ የሌለው ልጁ ነው። ለእመቤታችንም ተቀዳሚ ተከታይ የሌለው አንድያ ልጁ ነው።
ምትክ የሌለው ነው ስለዚህ በዚያ ነው እንግዲህ የዘንባባው ምሳሌ እና እንግዲህ ሥርዓቱ ያው በአራቱ ማዕዘን ዑደት ይካሄዳል ወንጌል ይነበባል በምዕራብ ይጀመርና ጠቅላላ በደቡብ በምስራቅና በሰሜን ወንጌል ይነበባል ይሄም በአራቱ ማዕዘን ዓለም ወንጌል የመሰበኳ ምሳሌ ነው እንግዲህ በቅዳሴ ጊዜም ትንሽ አገባቡ ለየት ይላል የሆሳዕና የተለየ ነው ለምሳሌ በሌላ ቀን ቅዳሴ የሚገባው በየት በኩል ነው በምስራቅ አይደል በምስራቅ በኩል አሁን ግን በህዝቡ ነው በምዕራብ በኩል ነው የሚገባው ህዝብ ይያየው ነው እና በህዝብ በትክክል በመቅደሱ በአምደ ወርቁ ላይ በፊት ለፊቱ ነው የሚገባው ይሄ ምንድነው አምላካችን በህዝብ ፊት ወደ መቅደስ ነው የገባው ራሱ ሲገባ ኢየሩሳሌም ሲገባ ህዝብ ሁሉ ይያየው ነው የገባው እና በአጀብ ነው የገባው ታጅቦ ነው የገባው ይሄን ለማሳየት ዛሬም ቤተክርስቲያናችን ገና ህብስቱ በመሶበ ወርቅ ተይዞ ወደ ቤተልሔም ሲገባ ሰንበት ትምህርት ቤቶች በግራና በቀኝ ያጀቡ ነው ወደ ቤተ መቅደስ የሚገባው እርግጥ በሰሜን አሜሪካ ቤተልሔሙ እዛው መቅደስ ውስጥ እዚያው ውስጥ ስለሆነ ይሄ ሥርዓት አይታየም በአገራችን ግን ቤተልሔሙ በምዕራብ በምስራቅ በኩል ስለሆነ በዚያ ነው እንግዲህ ታጅቦ የሚገባውና እንደ እስከዛሬው በምስራቅ አይገባም ዞሮ በህዝቡ ነው የሚገባው እንግዲህ ይሄ አርሆሃተ ይላል ዲያቆኑ አርሆሃተ መኳንንት ወይ ደጆችን ክፈቱ ይላል መኳንንት የሚላቸው ቀሳውስትን ካህናትን መኳንንት ይላቸዋል አዎ እና ደጁን ክፈቱ መጋረጃን ክፈቱ ክብር ንጉስ ይግባ ይላል እናውም አርሆሃተ ሲል ካህኑ ምን ይላል መኑ ውእቱ ዝንቱ ንጉሰ ስብሐት መኑ ውእቱ ዝንቱ ንጉሰ ስብሐት መኑ ውእቱ ዝንቱ ንጉሰ ስብሐት ይህ የክብር ንጉስ ማን ነው ይላል ካህኑ ያን ጊዜ ዲያቆኑ ካህኑ ለጠየቀው ጥያቄ መልስ ይሰጣል እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሰ ስብሐት እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሰ ስብሐት መኳንንት ይሄ እንግዲህ የዲያቆኑ ምላሽ ነው ካህኑ ይህ የክብር ንጉስ ማን ነው ይሄ በየታጀበው ህዝብ የከበበው ንጉስ በታላቅ ግርማ በታላቅ ክብር የተገለጠው ይሄ ንጉስ ማን ነው ይላል ካህኑ ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሰ ስብሐት ይህ የክብር ንጉስ እግዚአብሔር ነው ይህ የክብር ንጉስ እግዚአብሔር ነው ስለዚህ አርሆሃተ መኳንንት ደጁን ክፈቱለት ይግባ ወደ መቅደሱ ይግባ ይላል እና ያ ይሄ ሥርዓት አሁንም በቤተክርስቲያናችን የሚከናወነው ያኔ ከዛሬ 2000 ዓመት በፊት የተደረገውን ነው ተመልከት አሁን ልክ አምላካችን ወደ መቅደሱ ሲገባ ፈሪሳውያን ማን ነው ይሄ አሉ በቃ ማን ነው ይሄ መኑ ውእቱ ዝንቱ ይሄ ማን ነው እንዲታጀብ ይሄ ክብር የሚቀርብለት ማን ነው አሉ ህዝቡማ ይሄማ የናዝሬቱ ኢየሱስ ነው አሉ ልክ ዲያቆን የመለሰው ማለት ይሄማ የናዝሬቱ ኢየሱስ ነው ምንድነው መድኃኒተ ሥጋ መድኃኒተ ነፍስ የሚሆን በሰማይ በምድር የሚመሰገን የክብር ንጉስ ይህ ነው ይላል ብለው መለሱላቸው ይላል እና ያንን ሥርዓት በሚያሳይ መልኩ በቤተክርስቲያናችን ይሄ ሥርዓት ይከናወናል ከዛ በኋላ ይሄ ቃለ ምልልሱ ካለቀ በኋላ ህዝቡ ይባ ንጉሰ ስብሐት ይባ አምላከ ምህረት ይባ ንጉሰ ስብሐት ይባ አምላከ ምህረት እያሉ ሰንበት ተማሪዎች በከበሮ ያጀቡ
ህዝቡም አብሮ እየተቀበለ የክብር ንጉስ የምህረት አምላክ ወደ መቅደሱ ይግባ እየተባለ ዘንባባ ዝንጣፍ እየተያዘ ቃጭል እየተቀጨለ ይዞራል መሰዊያው ይዞራሉ ማለት ታቦቱ መንበሩን ይዞራሉ ማለት እዛን ጊዜ እንትን ከበሮ ሁሉ ይወርዳል ተሰቅሎ የከረመው ከበሮ ይወርዳል ቻዋል ጠቅላላ ከሆሳዕና ከዋዜማ ጀምሮ በከበሮ ነው የሚከናወነው እንግዲህ አሁን ቅዳሜ ማታ ነው እንግዲህ ዋዜማ የሚቆመው ከበሮም እዛ ይወርዳል ማለት ነው እንግዲህ ያው እንደገና እሁድ ማታ እሁድ ጧት ደግሞ እንደገና ለህማማቱ ደግሞ እረፍት ይወስዳል ማለት ነው ከበሮና ይሄ ነው እንግዲህ ሆሳዕና ታሪክ ከዛ መጨረሻው በቅዳሴ ነው የሚደመደመው በቅዳሴ ነው የሚደመደበው ያው እንግዲህ ቅዳሴው ራሱ የተለየ ነው በጣም ሆሳዕና በአርያም የሚለው የጎርጎሪዮስ ቅዳሴ ነው የሚቀደሰው በጣም የተለየ ድባብ ነው ያለው በእውነት ልዩ ነው መሃል ላይ ዑደት አለ ሆሳዕናሁ የሚል ካህኑ የሚያዜመው ዜማ አለ በጣም የተለየ ስሜት ነው በጣም የተለየ ነው በእውነትና ልዩ ድባብ ነው የሚሰጠው በእውነት እና ዲያቆናቱ የዘንባባ ዝንጣፊ ያዙ መሰዊያውን ታቦቱ መንበሩን ይዞራሉ እና ቅዳሴው ላይ ይሄ ስርዓት አለ ማለት ነው ከዛም በኋላ እንግዲህ ያው ያውደ ምሕረት ፕሮግራሞች ይኖራሉ እንደየደብሩ ይለያይ ይችላል በእኛ ግን አሁን ታይካ ነገስ በዓታ ለማርያም ገዳም እንደሚታወቀው ቅድም የገነገርኩ በአራቱ ከቅዳሴ ውጪ በአራቱ ማዕዘን ወንጌል ይነበባል ምስባክ ይሰበካል ድምጸ መልካም የሆኑ ዲያቆናት ይመረጡና በኖት ይሄ ምስባኩን ሲያስረቀርቁት የተለየ ስሜት ነው የሚሰጠው ወንጌል ይነበባል ያው ስለ ሆሳዕና አራቱ ወንጌላት ስለጻፉት በአራቱ ወንጌል ይነበባሉ ከዛ ወደ ምሕረት ላይ ሲመለሱ ተጽኖ የሚለው ረጅም ዜማ ይቀርባል እና ካህናቱ ፊታቸውን ወደ መቅደሱ አድርገው አውደ ምሕረቱ ከፊት ለፊት ሆነው ፊታቸው ወደ መቅደሱ አድርገው አንድ እርምጃ እየተራመዱ 16 ጊዜ ይባላል ይሄ ተጽኖ ይሄ ዜማው እና በሰንበት ትምህርት ቤቱ ይቀበላሉ ሊቃውንቱ 8 ሰንበት ትምህርት ቤቱ 8 በጠቅላላ 16 ይባላል ዜማው ምንድነው የሚለው ኢኖ ዲበ እዋል ሳሌ ምቦ በክብር ያሉ ይሄን እየተቀባበሉ 16 ጊዜ ይባላል የጌታን ጉዞ ለማሰብ ካህናቱ አንዳንድ እርምጃ እየተራመዱ ወደ መቅደሱ ይመጣሉ ማለት ነው እና በጣም የተለየ ስሜት ነው ያለው ተጽኖ ዲበ እዋል ኢየሩሳሌም ቦአ በክብር ነው የዝማሬው ትርጉም ባህያ ተቀምጦ በክብር በመስጋና ወደ ኢየሩሳሌም ገባ ማለት ነው እና ያዜሙ ነው እንግዲህ ስርዓቱ የሚከናወነው ግሩም ነው ሆሳዕና ይሄን ነው ደግሞ እንግዲህ በቤተክርስቲያኑ ያየነው ትዕይንት የተጨመረበት ልዩ የሆነው አገልግሎት ነው በዚህ መልኩ የተገለጸው በእውነቱ ሙሉ ነው ባይባልም ግን ደግሞ በደንብ ከመጀመሪያው እስከ መጨረሻው ትዕይንቱን ሊያሳይ በሚችል መልኩ ነው የገለጹልን ሊቀ ጉባኤ ቃላት ያሰማልን እግዚአብሔር ይስጥልን የሆሳዕና ዕለት በዚህ መልኩ ይጠናቀቃል ስለተከታተላችሁን ከልብ እናመሰግናለን እግዚአብሔር ይስጥልን